ፉኤና ማሜ መኪና ውስጥ ሆነው የተሰጣቸውን አሳይመንት ትኩረት ሰጥተው እየሰሩ ነው። ፉኤ ያሉበት ቦታ በጣም መስጦታል። በመሃል የመኪናውን መስታወት ዝቅ አድርጎ ደስ የሚል ነፋሻማ አየር ወደ ውስጥ ማግ አደረገ። ዞር አለና ወደ ማሜ አለው፣ ትኩረቱን ወደሱ እንዲያደርግ በሚል አስተያየት። ወይ ፉኤ አለና ማሜ ቀና ብሎ አየው። ወላሂ ብዬ ነው ምልህ፣ ለአላህ ብዬ ወድሃለሁ ታውቃለህ አይደል ብሎ ፈገግ አለ። አረ ፉኤ እኔ ዘንድ ያለህን ቦታ ስለማታውቅ ነው ብሎ በሱ ቤት እንደሚወደው ሊገልጽለት ማሰቡ ነው። አንተ ይሁንክ ነገር ለሱ ብለህ የወደድከኝ ጌታ ይውደድህ ነው የሚባለው አለው። ለአላህ ብሎ ወድሃለሁ ላለ ሰው የሚሰጠው መልስ ምን እንደሆነ በዛው ለማሳወቅ እየፈለገ። እንደ ወንድና ሴት ተደናነቁ ነው የሚባለው። ብዙ ጊዜ ወንዶች ጋር እንዲህ አይነት ነገር አይስተዋልም። ማለት ቢዋደዱም እንዲህ በግልጽ የሚነጋገሩ አይመስልም። ፉኤም ቀጠል አደረገና ማሜ ግን መች ነው የመስጂድ ወጣቱ ነህ ማየህ? ክፉ ባህሪ ኑሮ አይደለም ግን የሌለ ሙጠዋ ሆነ ባይ ደስታዬ ልክ አይኖረውም አለው፣ የምር የሆነ ምኞቱን ከልቡ እየገለጸ። እሺ ያ ሸህ ምከሩኛ አለው። ማሜ ፉአድ ሆኖበት እንጂ እንዲህ አይነት ነገር ሌላ ሰው ተናግሮት ቢሆን ኖሮ ብዙ በመለሰ ነበር። አንተ ፍቃደኛ ሁን እንጂ በእኔ በኩል አብሽር፣ እንዴት ምርጥ የአላህ ባሪያ መሆን እንዳለብን እንመካከራለን አለው። ማሜ በውስጡ አረቶ ሙዳት ተያዝ አንተ ምን ጎልሁ በሚል አስተያየት አንድ አይኑን ጭፍን እያደረገ ያየዋል። እሺ ሀቢቢ እዚሁ ቦታ አለው። ሀሳቡ ሳይጥመው አልቀረም። ኸይር እንግዲህ አለ ፉኤ። የማሜ ጥርፊያ አላማረውም። እሺ መች ታዲያ አለው ማሜ የምር ተጣድፏል። አይ በነሻጣ የሚሆን ነገር የለም። የአላህ ምርጥ ባሪያ ማለት ምን ማለት ነው? እነማን ናቸው? እነሱን ጥያቄዎች ስትመልስ ጉዳያችንን እንጀምራለን። ታዲያ ብዙ እንዳትዘገይ እሺ አለው። በነሻጣ የሚሰሩ ስራዎች ዘላቂነታቸው ያጠራጥራልና እሱን ለማስገንዘብ ያክል ጠቆም እያደረገ ነው። እሺ ክቡርነቶ ቤት እንሂዳ አለ ማሜ መኪናውን ቁልፍ እያንቀሳቀሰ። አረ ብዙ ሀጃ አለብኝ ቤት ይጣለኝ። እሺ በቃ ብሎት ወደ ፉኤ ቤት ቅያስ የሚያስኬደውን መንገድ ዝግ እያለ ነዳ። ማሜ ፉኤ ጋር መቀማመጥ ለሱ ትልቅ ነገር ነው። የሆነ የሚታደስ ነገር እንዳለ ይሰማዋል። እንኳን እንዲህ ወደ ኸይር አመላካች ጓደኛ ቀርቶ ዝም ብሎም የሚያጫውት ጓደኛ ጋር ለተወሰነ ሰዓት መቀመጥ ውስጥ ላይ የሆነ ደስ የሚል ስሜት ይፈጥራል። ማሜና ፉኤ መኪና ውስጥ አንዳንድ የተባባሉ መንገዱን አጋመሱት። በመሃል ፉኤ እሺ ቀሽቱ እያለ ማሜን ያየዋል። ማሜ በእርግጥ ቁንጅናን ተችሯል፣ ግን ለራሱ ቁንጅንቱን አምኖ ከመኩራራት ተቆጥቧል። ኩራተኛ ቢመስልም ኩራትን ግን እጅግ አድርጎ ነው የሚጠላው። አንዳንድ ሰው ለየት ያሉ ነገሮችን መልበስና መጫማት ያኮረዋል። ማሜ ግን እንዲህ አይነት ሰው አይደለም። ራሱን ይጠብቃል፣ ይዘንጣል። ንጽህናም የግሉ ነው። ጸዳ ያሉ ነገሮችን መጠቀም ያዘወትራል። ታዲያ ይሄ እንደ ኩራት እንዴት ይቆጠራል? ሰው ሳይኖረው ተቸጋግሮ እንዳለው ለመምሰል መጣጣር ነው የሚከብደው እንጂ ባለው ነገር ላይ ፈታ ብሎ መታየት ምን ወንጀል አለው? ማሜ ፉኤን ቤት አድርሶ ከፉኤ ቤተሰቦች ጋር ትንሽ ተጫውቶ ወደ ቤቱ ሲከንፍ ሄደ። እናቱ እንደምትኖር በመተማመን እንጂ በዚህ ሰዓት ማንም እንደማይውል ያውቀዋል። አባቱም ስራ ናቸው። እህቱ ደግሞ ባለትዳር ናት። የቤት እመቤትና የአንዲት ምርጥ ልጅ ናት። የ2 አመት ታላቁ መካሪው ናት። ማሜ ቤት ደረሰ። ውስጥም ሲገባ አጋጣሚ እህቱ ሀያት ልጇን ይዛ መጣለች። ሳሚያ ቆንጂዬ ግመጡኝ የምትል ምርጥ መሳጭ የሆነች ልጅ ናት። ቁንጅናቸው በዘር ነው እንዴ እስኪያስብል ድረስ ምንም የሚነሳ ነገር የላቸውም። አመት ከ6 ወሯ ነው። ማሜ ሴት ህጻን ልጅ ከመውደዱ የተነሳ ሳሚያን ሲያገኝ የራሱ ልጅ እስክትመስል ድረስ ከእጁ አይነጥላትም። ሀያት ማም ብላ ብድጋለች። ለማሜ በጣም ትጨነቃለች። ለነገሩ ማን አላት? እሱስ ማን አለው? ትርፍ ወንድም የለ፣ ትርፍ እህት የለ። 2 ናቸው፣ 2 ብቻ። እሺ ጎረምሳው ክላስ የለ አለች። ለሰላምታ የዘረጋው እጁን ጎትታ ወደሱ እያስጠጋች። አው ሀዩቲ አሁን የለም፣ ከሰዓት ግን ይኖራል። አማቼስ አላት፣ ስለ ትምህርት ብዙ እንዳትጠይቀው በሚመስል ሁኔታ። አማቼ የለም፣ ወደ ኋላ ግን ይመጣል ካልወጣ። እሺ ሀዩዬ ልብስ ቀያይሬ መጣሁ ብሎ ሳሚያን ይዟት ወደ ክፍሉ ገባ።